የዓለም ጤና ድርጅት እንደ አውሮፓውያኑ አቆጣጠር በ2023 ያወጣው መረጃ እንደሚያመለክተው 1.3 ቢሊዮን ያህል ሰዎች የተለያየ አይነት የአካል ጉዳት ያጋጥማቸዋል። ይህ አሃዝ 16 በመቶ የሚሆነውን የዓለም ሕዝብ ቁጥር የሚወክል ነው። ይህም የአካል ጉዳት ከ6 ሰዎች መካከል በአንዱ ላይ አለ ማለት ነው። በኢትዮጵያም 20 ሚሊዮን ዜጎች ከተለያየ አይነት የአካል ጉዳት ጋር እንደሚኖሩ የዓለም ጤና ድርጅት ግምት አስቀምጧል። ይሁንና የሕዝብና ቤት ቆጠራ ከተካሄደ በርካታ ዓመታትን ያስቆጠረ በመሆኑ በአሁኑ ወቅት በኢትዮጵያ ምን ያህል አካል ጉዳተኞች እንዳሉ ትክክለኛ መረጃ ማግኘትን አዳጋች አድርጎታል። እነዚህ ዜጎችን በጎጂ ልማዶች በተዛባ አመለካከትና በሕግ አፈጻጸም ክፍተት ሳቢያ ዘርፈ ብዙ ችግሮችን እየተጋፈጡ እንደሚገኙም ይገለጻል። በተለይም አካል ጉዳተኞችን የሚመጥን መሰረተ ልማት ባለመኖሩ በከተማችን በርካታ አካል ጉዳተኞች ለከፍተኛ እንግልት በመዳረግ ላይ ይገኛሉ። ካሁንና ያለውን በሰናጸርልክ ይቀርበው በጣም ለልጆችን መማር በጣም አስቸጋሪ ነበር ትምህርት ቤት ላይ የኛ በእኛ ጊዜ እንኳን ሳይሆን በእኔ ባለሁበት መስተዳድር ደረጃ ላይ ማለት ነው ትምህርት ከማቋረጥ የደረስኩበት ወቅት ነበረ። እዚህ ዓለም የራሱ ጀምሬ ኤክስቴንሽን በዚህ በመንገዱ ላለመጨት ትምህርት ቤት ላቋርጬ ወጥቻለሁ። አሁን ደግሞ ስመጣ ልክ ትንሽ ለውጥ አለ። በምንሄድበት መንገድ ላይና ቢሮዎች አካባቢ ቢሮዎች አሁን በፊት ሲሄድ በጣም ያስቸግረኝ ቦታ ነበሩ። በሰው ምናምን ተደግፌ ነበር የምወጣው። ያውን ቀለል ያለ ይመስለኛል እና ትልቁ ችግራው መሰለክ ይሄን ነገር ለቢሮ ላይ መግቢያ እንኳን ተበጅቶ ማለት ነው። አብዛኛዎቹ የባለስልጣን ቢሮዎች ፎቅ ላይ የሚሆኑት ያላፊዎች እነዛን ለማግኘት ደግሞ እንደገና ምን ይመጣል መውጣና መውረድ አንችልም እና የሚያስፈልገን ነገር መጠየቅ እንጂ ፕሮግራም እንኳን ወደ ቤት ይመለስበት ቦታ ላይ ለምን ጉዳይ ፊት ለፊት ገልጾ እንደ በወክል የምትናገረው ነገር የለም እና ይሄ ነገር አሁን ተደርጎበት ወይ የሚያስፈልጉ ለአካል ጉዳት የሚያስፈልጉ ሰዎች ወይ በውድድር ላይ ቢሆኑ አማራጭ እንወስደው። ለምን መግቢያው ብቻ ተበጅታ አሳንሰት ተሰራ ግን ወር ላይ ምንወጣ እንዴት ይወጣ የሚለው ከጉዳተኛ ይሄን ተግንዛቤ ያልጨመረው። ሌላው በየትምህርት ቤት ላይ ስንሄድ አሁን ትንሽ ለውጦች አሉ። መግቢያ ላይ ነው ገባክ ያውን የውስጥ መጸዳጃውን ያላቆም ጠለቀብ የሰለገባውበት እነዛ ላይ ቢሰሩልን ጥሩ ነው አለው። እንደገና በዚህ በልማት ላይ መንገድ ላይ በመጣው በኮሪደር ልማት ተብሏል። በዛ ላይ አሁን ሸንኮራ አካባቢ የነበሩ መጀመሪያ መንገዶች ተጋፍተን ነበር ከመኪና ጋር ምን ሄደው ያው ቀለል ብሎ ለብቻው ተለይቷ መንገዱ እንደፈለገን ምን ሄደው ያለው ያ ነገር አሁን ወደ ዋናው መስመር ላይ ስንሄድም እየተበጀ መሰለኛለሁ። እስካሁን ያለው ይሄ ነውና ለአካል ጉዳተኛው ፍላጎቱን ገልጾ የሚፈልገውን ነገር ማንጸባረቅ የሚችለው ከአለቃዎች ጋር ፊት ለፊት ሲገናኝ ነው። ያ በውክልና የሚለው ነገር ለኔ ምንም አያዋጣኝም አይተመመኝም። ለምን የምትፈልገውን ነገር ታገኛቸዋለህ። እነሱ የሚቀመጡት ፎቅ ላይ ነው። ያ ነገር የሚሆን አይመስልኝ እና በተቻለ መጠን መንገድ ብቻ መግቢያውን ብቻ ማስተካከል አለበት። ላይ ላለውስ እንዴት ነው ተሳይ የሚደረግ አካል ጉዳተኛው አንዳንድ ጊዜ አቋርጠን የምንወጣበት ጊዜ ይፈጠራል። ለምን ወይ እዛ ስብሰባ ላይ ሽንት ይመጣባል። ሽንትን ለመጸዳጃ ስትሄድ አይመችም ቦታዎቹ ላይ ስብሰባ የምታባደራችሁ ላይ ማለት ነው። ያው ላይ ተጽዕኖ ያመጣል። እንደዚህ አይነት ተጽዕኖ ያመጣል። ሆቴል ቤት ሄደክ እንደፈለክ ልትዝናና አትችልም። የተወሰነ ራስን ታውቃለህ የምትጸዳዳ ቦታ የለም ስለምትል ያለን ቆጥበህ ተጠቀመና ወደ ቤት የምትመለሰው ለረጅም ሰዓት አካባቢ መቆየት አትችልም። ለምን ከመጸዳጃው ቦታ ላልምቹ ሰለሞን ማለት እንደማንኛውም ኖርማል ሰው እንደፈለከክ ሊቆይ ማለት አንችልበትም። ያው ለተጽዕኖ ነው የሚያመጣው። በጣም አስቸጋሪ ገሌ የሚልህ ነገር የለም። የትኛውም ቦታ ብትገባ ሸዋበር ብትሄድ ጀጎል ብትገባ አራተኛም ብትሄድ የትም ብትሄድ በጣም አስቸጋሪዎች ናቸው መንገዶችም እንትኖችም። በዛ ላይ ደግሞ አካል ጉዳተኛውን ታሳቢ ያለ ማድረግና መንገድ ሲሰራ ህንጻ ሲሰራ ደግሞ አዋጆችን የወጡ ነገሮችን ታሳቢ ያለ ማድረግ ደግሞ የበለጠ ነገሩን አባብሶታል። ግን በምቹነት ደረጃ ያው የተወሰኑ መስሪያ ቤቶች አንዳንድ አሉ እና ሆቴሎች በጣም ለምሳሌ ፕሬዝዳንት ጽሕፈት ቤት አሁን በጣም ምቹ ነው። ዊልቸር ማን ነው ለዊልቸር ለምንም አለው ሊፍት አለው። ግን በተወሰነ ደረጃ ደግሞ ግንዛቤ አለ መኖር ግንባታውን ባካሄደው መሐንዲስ ወይ ደግሞ የህንጻ ተቋራጭ በሮች አንዳንድ በሮች ይገብተን አሁን በዊልቸር ቢሮ እስከላይ ፎቅ ወጥተን ግን ዊልቸር የያዘ ባልደረባችን በር መግባት ያቃተው ሁኔታ አለ። ዊልቸር አላስገባው ብሎ ማለት ነው። ይሄ ያው የኛም እጅ አለበት ባይሆን ለምን ትምህርት ማስተማር ቅስቀሳ ማድረግ ግፊት ማድረግ ህጎች
አዋራ ጠግበው መደርደሪያ ላይ እንዳይቀሩ ጥርስ የሌለው አንበሳ እንዳይሆኑ የማድረግ እኛም ግፊት የሚመለከተው አካላቶች ሁሉ ድርሻ አለበት በርግጥ ግን ቢሆንም በዚህ ደረጃ ያው ፕሬዝዳንት ጽሕፈት ቤት የተሻለ ነው ከሆቴል አለዋን ሮያል ሰንሻይን በተወሰነ ደረጃ ተመልክቻለሁ የተወሰነ ሙሉ አይደለም እሱ ነው አሉ የሚመቹ አሉ አሁን ዲኒ መዝናኛው ታሳቢ ያደርጋል ስብሰባዎችን ስናደርግ የተወሰነ አካል ጉዳተኞችን የሚመች ለምሳሌ ዊንታ አራተኛው ዊንታ ሆቴል ስብሰባ አድርገን በአንድ ወቅት ማለት ነው ዊልቸር አላስገባ ብሎ በሩ ዛሬ ነግረነው ጣዋት ስንመጣ በቀጣዩ ቀን ስብሰባ ላይ በሩ ራምፕ ተበይቶለት ነው ይተበቃል ይሄን ያለው እኛ እንቅስቃሴ ብናደርግ የተሻለ ነገር ይከሰታል እንግዲህ ዛሬ ተነግሮት ሰውየው አስተያየት ነው የሰጠነው ይሰራዋል ብለንም አልገመትንም ጣዋ በመንመጣበት ጊዜ ራምፕ አለው እንግዲህ ለሊቱን ሲሰሩ አድረው ይሁን በጣም ነው ይገረመንና አንድ ቀስቀሳ ማድረግ ጥሩ ነው የሽንት ቤቶች ናቸው አብዛኛው አሁን ሰርተው ታሳቢ ያደርጉና መጸዳጃ ቤት ላይ አካል ጉዳተኛው ይበላል ይጠጣል ለጸዳዳ ብሎ ሲሄድ መጸዳጃ ቤቶች ደግሞ የተረሱበት ሁኔታዎች አሉ ይሄ ጉዳይ ገጥሞኛል አዋጁ ከወጣ 2009 ላይ በፈረንጅ እንደኛ ደግሞ 2002 ላይ ይመስለኛል እና ራምፖች ሲወጡ ራሳቸው ማለት የራምፑን እንትን ሲወጣ ምንድነው አንድ ህንጻ ሲወጣ የራሱ እንትን አለው እና ያንን ተጠብቆ አይደለም የተሰራው ራምፕ ሲሰራ ለምሳሌ ራምፕ ተሰራ መሰራት አለበት ተብሎ ብቻ እንዲሰራ አይደለም አብዛኛው ራምፖች ሲሰሩ ምንድነው ሴራሚክ ናቸው ለውበት ተብሎ ልክ ሲኬድ ለውበት ተብሎ የሚያንሸራትቱ ማለት ነው ለምሳሌ ዝናብ ቢዘንብ ክራንች የሚጠቀም ሰው ይኖራል ጎማ ያለቀበት ሊሆን ይችላልና ቢያንስ ቆንጥጦ መያዝ አለበት ሁለተኛ ነገር ደግሞ ሊፍትም ሲሰራ ራሱን የቻለ እንትን አለ የበሩ 90 ሴንቲሜትር መሆን አለበትና ሌላው ደግሞ ምንድነው ሊፍቱ የብሬል ለምሳሌ የብሬል በብሬል የተጻፈ ሊፍቱ ላይ ለአይነ ስውራን ምቹ የሆነ ነገር መሆን አለበት ሽንት ቤቱም ልክ እንደዛው የበሩ ስፋት ሲቀመጡ ብረት መሆን አለበት ምክንያቱም የእንቅስቃሴ ችግር አለበት ወይ ደግሞ ክራንች አለም ደግሞ ያው የእንቅስቃሴ ስንል እግርን ያማከለና ቢያንስ ብረቱን ይዞ መነሳት እንዲችሉ ማለት ነው እነዚህ ነገሮች ያው እየተሰሩ ነው የሚለው ነገር ሙሉ ለሙሉ ባይሆንም ግን ጅማሮ አለ ከዓለም ጤና ድርጅት ያገኘነው መረጃ እንደሚያመላክተው አካል ጉዳት የጤና ችግር ሳይሆን አካል ጉዳተኛው ከሚኖርበት አካባቢ ጋር ያለው መስተጋብር የሚገለጽበት ውስብስብ ክስተት በመሆኑ አካል ጉዳተኞች የሚገጥማቸውን ችግር ለመቅረፍ ማህበራዊና አካባቢያዊ እንቅስቃሴዎችን ማስወገድ ይገባል። አካል ጉዳተኞች ምቹ ሁኔታ ከተፈጠረላቸው ራሳቸውንም ሆነ ሀገራቸውን እንደሚጠቅሙ የዓለምም ሆነ የሀገራችን ነባራዊ ሁኔታ ያሳያል። በአንጻሩ ደግሞ ለአካል ጉዳተኞች ምቹ ሁኔታ ባለመፈጠሩ ተወዳዳሪ ለመሆን የሚያስችላቸውን ዕውቀትና ክህሎት ባለማግኘት ለተለያዩ ማህበራዊ ቀውሶች ሲዳረጉ ይስተዋላል። በኢኮኖሚ አኳያ ስታየው እንደው ንግድ ስራ ቦታ ብቻ አይደለም ኢኮኖሚ ሰው ተምሮ ትልቅ ደረጃ የሚደርስበት ሁኔታ አለ ከትምህርት ቤት ጀምሮ ግንባታዎች ምቹ አይደሉም አብዛኛው አካል ጉዳተኞች አይነ ስውራን በተለይ ስታያቸው በየቤቱ የቀሩበት ሁኔታ አለ ትምህርት ቤት ምቹ አለመሆኑ ዊልቸር ተጠቃሚዎች ለነሱ ምቹ አለመሆኑ መስማት ለተሳናቸው ወገኖች በዚህ የሰለጠነ ባለሙያ አለመኖሩና መምህራን አለመኖሩ ወደ ኋላ ያስቀረበት ሁኔታ አለ ወደ ንግድ ማዕከላት ስትመጣ ደግሞ የባሰ ነው የሚሆነው ለምን እንደ ሸማችም እንደ ገዥም አንድ አካል ጉዳተኛ መጠቀም አለበት በተለይ ደግሞ እንደ ገዢ እንደ ነጋዴ ወይ ደግሞ እንደ ሸማችም እንደ ነጋዴም ሆኖ በአገር ውስጥ አስተዋጽኦ ለራሱም ሆነ ለሚኖርበት ማህበረሰብ አስተዋጽኦ ማድረግ ይጠበቅበታል በዚህ አኳያ ደግሞ ስታየው በተለይ እንደ ነጋዴ ሆኜ ለስራ ካለ ምንም ምቹ የሆነበት ሁኔታ የለም መግባት መውጣት አንድ አፍታ ሸምቶ ለመምጣት ምቹ ያልሆነብለት አካል ጉዳተኛ ቋሚ ቀንና ማታ እዛው ቦታ ላይ ሰርቼ እኖራለሁ የሚለውን ደግሞ ስታስበው በጣም የማይቻል ሱሪ ባንገት ነው የሚሆነው ለምን ምንም የሌለበት ምቹ ሁኔታ የሌለበት ነውና
ራሱን ለመቀየር አንድ አካል ጉዳተኛ በጣም አስቸጋሪ ሁኔታ ላይ ነው ለምን ኢኮኖሚ የንግድ ቦታ መመቻቸት አለበት ገበያ የሚወጣ የሚገባበት ቦታ ጸጉሬን ልቆረጥ ቢል አብዛኛው ዊልቸር ተጠቃሚዎች ችግራቸው ፎቅ ላይ ናቸው ጸጉር ቤቶች ጸጉራቸው በቀላል ነገር ጸጉራቸው መቆረጥ አይችሉም ሰርተው ነግደው ለመብላት ቦታዎች ምቹ አይደሉምና ይሄ በአብዛኛው ድህነት ውስጥ የዳዳ የተባሉት አካል ጉዳተኞች ከዚህ አንፃር ነው የሚያስበው መግቢያው ነው ያለው ከዛ በተረፈ ያለው ግን ለጉዳተኛ ያመቸው ግልጽ ነው የምናገረው ይሄ እንገባለን ባለው እንደዚህ ያለ ዋናው የኖርማል ፐርሰን የሚደርሰው የአንድ ከፕ ፐርሰኖች አሉ አይደል ያ የስላሽ በጅላል ትሄዳለህ ከዛ በተረፈ ግን ያለው በሞላ ብቻ ኃላፊ የሚቀመጥ ፎቅ ላይ የሚቀመጡ አይደል ያ ችግር ስላለ ወደ ቤት የምትመለስበት ኬዝ ይመጣል ለራስ ተቀምጥለው ትልካለ ወይ ላከውሰው ቶሎ ጉዳይ ያስፈጽምልህ ስለዚህ ይጓተትባል ያ ነገሮች ያ ከሚሆን ዋው ፎቅ ላይ ካለ ቤቱ ለአክቶኖቹ ለጉዳተኛ አመቸውን ቦታ ላይ መቀመጥ ቢሮዎች ማዘጋጀት አለባቸው ለምን ጉዳይ ያስፈጽማሉ ብለህ ትማላለሳለህ አይደል በቀጠሮ ውስጥ ትማላለስ ያ ነገር ደግሞ እዚህ መሰራው ስራዎች ላይ ይበላሻል ስፔሻሊ አሁን እኔ በግል ማስተምረዋለሁ በማስተምር ማስተንዳው ከሰኞ እስከ ዓርብ ባለው ጊዜ ውስጥ ለመሄድ አይመቸኝ ጭራሽ ያቺ ጊዜ እንኳን መስዋዕት አግቼ ብሄድ በአንድ ወቅት ላይ አልቅልኝ ይችላል ለምን ከቢሮ አለመመቻቸት መልካቸው ሰዎች ደግሞ ወይ ሌላ ቦታ ያለና ያን ጉዳይ ያስፈጽሙ ይቀራሉ እና የሥራ መጓት ያመጣል ጫና ያመጣል ሐሳብክን በትክክል እንዳግልጽ ያደርጋል እና ያ ነገር ታሳቢ ሆኖ እንዲለወጥልን እንፈልጋለን ማንኛውም ለአካል ጉዳተኛ ለኔ ብቻ ሳይሆን ማንኛውም ለአካል ጉዳተኛ አለ ፍላጎቱን ገልጾ ከባለስልጣኑ ጋር ተገናኝቶ ሐሳቡ ሼር የሚያደርግበት ነገር ቢፈጠር ጥሩ ትውልድ ይፈጠራል ብዬ አስባለሁ ካም በኋላ ያለው ነገር ላይ ማለት ነው በጣም ተጽዕኖ ያሳድራል ለምሳሌ አንድ አካል ጉዳተኛ የሆነ ስራ መስራት ቢፈልግ እና ያንን ደሞ ስራው ምናልባት ፎቅ ላይ ከሆነ ሊሰራው የሚችለው ከስራ ያለው ነገር መስራት የማይችል ከሆነ ምንድነው የሚሆነው እዛ ላይ ወጥቶ ባለ መስራቱ ምንድነው እንተናለው ለምሳሌ ከዛሬ ስንት አመት በፊት ብዙ ማስታወቂያዎች ሲወጡ ምንድነው ሙሉ ጤናማ የሆነ ነበር የሚባለው ይሄን ማስታወቂያ ከዛን ደሞ ይወጣና ምንድነው ሙሉ ጤናማ ይላል ያ ማለት አሁን ሙሉ ለሙሉ ቀረ ማለት ነው ሁሉም አካታች የሆነ ነው የሚሰራው ግን ያን አካታች ስናደርግ ምንድነው ያንን የታሰበ ነው መሆን ያለበት ለምሳሌ የሆነ ስልጣና ጠርተና አካል ጉዳተኞችን ብንጠራና ፎቅ ላይ ራምፕ የሌለበት ቦታ ላይ እንትን ብናደርግ ምንድነው የሚሆነው ያንን እሱ መሳተፍ አይችልም እዛ ላይ ወጥቶ የሚያቀውም ነገር እንትን ማለት ያው የሚጠቀመው ነገር ለአይኑርም ማለት ነው ሌላ ከእንደገና ደግሞ ለምሳሌ ትምህርት ቤቶችንም እኔ አጋጣሚ ኮሌጅ ስማር ዊልቸር ተጠቃሚ ነበርና አጋጣሚ መብራት ጠፋ ፎቅ ላይ ነበር እየተማረኝ ነበር ከዛ መብራት ሲጠፋ ሁላችንም ስንወርድ እሱ ብቻውን ይቀርው ምክንያቱም ባትሪ የሚያበራለት በክራንች ነው የሚወጣው ባትሪ የሚያበራለት ሰው ይፈልጋል ሁለተኛ ነገር ደግሞ ለሱ አክሰሰብል አይደለም እያየው በክራንች ሲወርድና ሳይው ሲወርድ እንትን ነውና አብዛኛው ምንድነው ይሄን እየታሰበ አይደለም አሁን እሱ ትምህርት ቤት ሲመጣ እርግጠኛ ነኝ ያው የራሱ ተነሳሽነት ነው እንጂ ሌላ ደግሞ እንትን ባይኖር ትምህርቱ ሊቀር ይችላል በኢትዮጵያ ህንጻ አዋጅ ቁጥር 624 እዝባር 2001 በሀገሪቱ የሚገነቡ ህንጻዎች ማሟላት ስለሚገባቸው አጠቃላይ ግዴታዎች ያስቀመጠ ሲሆን በአንቀጽ 36 ስር የሚገነቡ ህንጻዎች ለአካል ጉዳተኞች ተደራሽ ሊሆኑ እንደሚገባ ይደነግጋል። ይሁንና የህንጻ አዋጁ ይውጣ እንጂ አብዛኞቹ የሚገነቡ ህንጻዎች አካል ጉዳተኞችን ያላማከሉ ናቸው። በተለይም በከተማችን በግል ባለሀብቱ በመገንባት ላይ የሚገኙ ህንጻዎች አካል ጉዳተኞችን ተደራሽ ከማድረግ አንጻር ከፍተኛ የሆነ ክፍተት ይስተዋልባቸዋል። ይህ በህንጻዎቹ ላይ የሚስተዋለውን ክፍተት ከመቅረፍ አኳያ በክልሉ ግንባታ ፈቃድና ቁጥጥር ባለስልጣን በኩል እየተደረገ ያለውን ቁጥጥር በተመለከተ መረጃ እንዲሰጡን የባለስልጣኑን ኃላፊ በተደጋጋሚ ሚዲያችን ለማናገር ያደረገው ጥረት አልተሳካም። በሌላ በኩል በመንግስት የሚገነቡ ህንጻዎች ምን ያህል አካል ጉዳተኞችን ታሳቢ አድርገው እየተገነቡ ነው ለሚለው ጥያቄ ክልሉ ቤቶች ልማት ኤጀንሲ የህዝብ ግንኙነት ዳይሬክተር የሚከተለው ምላሽ ሰጥተውናል። ከሁለት ፕሮጀክቶች መሃል 23 እና 24 ፕሮጀክቶች መሃል ለአብነት ስናነሳ አንዱ ትልቁ ምናነሳው ያ ማርኬት ሼዱን ነው።
የአርሶ አደሮች ምርት መሸጫ ነው። ያው እሱን ስንይዝ መጀመሪያ አሁን ትልቅ ስራ ሰራን የምንለው ሌሎች ከዚህ ቀደም የሚሰሩ ስራዎች ጠቅላላ ስናያቸው የአካል ጉዳተኞችን ያካተቱ ፕሮጀክቶች አይደሉም። አሁን ያሉት ደግሞ ስራዎቹን ስናያቸው የአካል ጉዳተኞችን ታሳቢ አድርጎ እየተሰሩ ያሉ ፕሮጀክቶች ናቸው ማለት ነው። እየሰራናቸው ያለው ጠቅላላ ከዲዛይን ጀምሮ በ2017 ያወጣናቸው ዲዛይን ጠቅላላ የአካል ጉዳተኞችን ያካተተ ዲዛይኖች ነው የወጡት። ሁሉም ዲዛይን ማለት ነው 100% እና በግንባታ ሂደት ላይ ደግሞ የጨረስናቸው ፕሮጀክቶችም ደግሞ ለአብነት ካነሳን የማርኬት ሴንተሩ ያው ሙሉ በሙሉ አካል ጉዳተኛን ያካተተ ነው። እንቀጥላለን። ጌምድረስ አዲሳትን ካየነው ደግሞ እሱም የአካል ጉዳተኞችን ያካተተ ፕሮጀክት ነው። ቀጥለን ስናይ ደግሞ ትምህርት ቢሮን ካየነው ደግሞ እሱ ደግሞ በጣም የሚያምር ሁኔታ አካል ጉዳተኞችን ያካተተ ፕሮጀክት ነው ማለት ነው። እየተሰሩ ያሉትን ፕሮጀክቶችን ስናያቸው ደግሞ ያ ቅድም ያነሳናቸው የመሬት ልማት ተቋም ሙሉ በሙሉ እሱም የአካል ጉዳተኞችን ያካተተ ፕሮጀክት የተሰራበት ያለ ነው። አባድር ፕላዛም እንደው እሱም አካል ጉዳተኞችን ያካተተ ፕሮጀክት ናቸው ማለት ነው። እንዳውም ይሄን ጥያቄ ካነሳ አይቀር አንዳንድ እንዳሁን እንደ ሲቪል ሰርቪስ አይነት ቢሮዎች እንደ ጠቅላላ የአቃቤ ሕግ ቢሮዎች አይነቶች አሉ። እድሳት ሲደረግላቸው ወደፊት እነሱንም አካል ጉዳተኞችን ያካተተ ሁኔታዎች ፈጥረን እናደርግባቸው ኮንዲሽኖች እየተዋየን ነው ያለነው። እንኳን አሁን ምን ስራቸውን ዲዛይኖች ቀርቶ አይደለም የተሰሩ ስራዎችን ራሱ አካል ጉዳተኞችን እንዴት አካተን ለነሱ ምቹ ሁኔታ እንፈጥራለን ወደሚል እሳቤ ነው እኛ ቢሮ እየሄደ ያለው። ኖርማሊ ታድሰዋል። ሲታደሱ ደግሞ አንዳንድ መስራውን ይሻላል። ኖርማሊ መስራውን የጠቅላይ አቃቤ ሕግና የሲቪል ሰርቪስ ነው የሚመስለው። ሁለቱ አካል ጉዳተኞችን ታሳቢ ባደረገ መልኩ ነው ተሳታፊ የተደረገው እንደ ትምህርት ቢሮ እንደየመድረሰ አንድ ነገር አለ። ጥያቄው ጥሩ ነው። ጥያቄው ጥሩ ሆኖ እንዳለም አንዳንድ የድሮ ኮንስትራክሽኖች አሉ። እነሱ ኖርማሊ አሁን ስታንዳርድ አጠብቆ አይደለም የተሰሩት። ከዛ እኛ ደግሞ ሞዲፋይ አድርገን ነገሮችን ስንሰራ ወደፊት ኖርማሊ አዋጅ አካል አመት ምረት በኋላ ያሉትን አቋ ያካተን አይደል? ግን ትምህርት ቢሮ አዲስ ህንጻ ነው። የመረሳ እንትን ነው የድሮ ህንጻ ነው። ግን አሁን አዲሳት የተደረገ የመረሳም እንደዛው ማለት ነው። ሲቪል ሰርቪስንና ጠቅላይ አቃቤ ግን ለምን እንደዛ ማድረግ አለ? አሁን ለምሳሌ አርግታችኋል። ትምህርት ቢሮን አደረጋችሁ ለአካል ጉዳት እንዲመች የመረሳን አደረጋችሁ። በጣም ጠቅላይ አቃቤ ግንና ሲቪል ሰርቪስ ለምን በጣም ጥሩ ነው። ጥያቄው በጣም ጥሩ ሆኖ ምንድነው መሰለህ አሁን አንዳንድ ጊዜ ስናያቸው እያንዳንዱ ስራዎች ምንድነው የሚያስፈልጋቸው ዲዛይን ተደርጎ ነው ነገሮች ጠቅላላ ወደ ይሄ የሚገቡት። አሁን ለምሳሌ አሁን ያነሳቸውን የሲቪል ሰርቪስ እና ሲቪል ሰርቪስ ድሮ ቢሮ ስገባ እንኳን አካል ጉዳተኛ አይደለም ስገባ ራሱ ጨለማ ነበር። ያንን ራሱ ጨለማውን እንዳይጨልም ራሱ አንዳንድ ነገሮችን በጥሩ ሁኔታዎች ሰርተን አሁን ከገባ ራሱ ብራይትነስ ነው የምታገኘው እና አንዳንድ ስራዎችን ጥሩ ስራዎች ዘሬ ተሰርተዋል። ይሄንን ደግሞ አካተን ወደፊት ደግሞ አለቀ አይባልም ስራዎቹን አካተን ነገስት ላይ እንሰራዋለን። ለፍርድ ቤት ብዙ ተገልጋዮች ያሉበት ተቋም ያሲያው ምን ያህል ምቹ ነው ማለት ይችላል። አካል ጉዳተኞችን ታሳጋርቶ ነው የተገነባው። ምን አለ መሰለህ ሰይፊ አንዳንዴ አካል ጉዳተኞችን ያው ግዴታ መስተናገድ አለባቸው። እንደማንኛውም ሰው እኩል መስተናገድ አለባቸው። ይሆነው እንዳለ አንዳንዴ ደግሞ ምን እናደርጋለን መሰለህ በስተዋቂነት እኛም ባጀት ብዙ ነገሮችን አይተን ሌላ ኃላፊዎችም ቢሆን ወርዶ እነሱ ባሉበት ቦታ እንድስተናገዱ ነገሮችን እናደርጋለን። ወደፊት ደግሞ ግን ያየን ችግሮችን እየፈታን እንሄዳለን። ምቹ ሁኔታዎችን እንፈጥራለን። ኢንሻአላህ አብረን ሰርተን እንፈጥራለን።
ይሰራና ሄዶ አንድ አይነ ስውር ወይ የትራፊክ ምልክት የቆመ ፖል ነው የሚገጭ ወይ የሆነ ነገር ነው ሄዶ ግንባሩ ነው የሚገጨው በቃ ምልክቱ አለ ብሎ ቀጥ ብሎ ሴት የሚጋጠመው ከዛ ነገር ጋር ነው በዊልቸርም ደግሞ ለዊልቸር አምቹ የሆነ ነገር ብሎ መንገዱ ላይ ይወጣል እየሄደ እያለ መጨረሻው መድረሻው ምንድነው ለዊልቸሩ ማይሆን ነው እንደገና ወደ ኋላ መመለስ ነው ያለበት ማለት ነው እንዴው ባይሰሩት ይሻላል ለምን ያን ሁሉ ልፋት ሄዶ እዛ መንገድ ላይ መጨረሻ ላይ ወይ እንደሆነ እንደገደል ነገር ነው ወይ የሆነ ነገር የሚያጋጥመው እና ይሄ ነገሮች አሉ አሁንም አሉ እነዚህ ትኩረት አለመስጠትና በተለይ ደግሞ ከውሃ ልማት ከቴሌ ከመብራት ኃይል ጋር ተናቦ አለመስራት እዚህ ቦታ ላይ እንዲህ አይነት ስራ ልንሰራ ነውና ምን አስቀዳላችሁ እዚህ ቦታ ላይ ለመቆፍ ወደፊት እንዲህ ለማድረግ አሳባላችሁ ብሎ አስቀድመው ተናግረው ያ መንገዱን የሚሰራው አካል መንገዱን ከመስራቱ በፊት ቴሌዎች መብራት ኃይሎች ውሃ ልማቶች የሚቀብሩት ነገር ቢቀብሩ የሚያቆሙት ነገር አቆሙ ከዛ በኋላ እንትን ቢል ቆንጆ ነው ተሰራ አማራ ከተባለ በኋላ ቆንጆ ነው የሚባለው ቦታ ማለት ነው ባጭር ጊዜ ውስጥ ወይ መብራት ኃይል መጥቶ ይቆፍራል ወይ ውሃ ልማት መጥቶ ይቆፍራል ከዛ እንደዛው ክፍተት ይላል እኛ ሄደን ገደል ነው አሁን በቅርቡ አንድ ጓደኛችን ተጋግጧል እዚህ ወደ ወንደርላንድ ሆቴል አካባቢ ቦይ ውስጥ ገብቶ ነው የተከፈተ ቦዮች አሉ አይነ ስውራ በዚህ በኩል ያልፋሉ ብሎ ማሰብ አለበት አንድ አካል አንድ አባባል አለ ሁለት ማህበረሰብ ያለው ማህበረሰቡ አካል ጉዳተኛ ላለመሆን ዋስትና የሌለውና አካል ጉዳተኛ ማህበረሰብ ማንኛውም አካል ጉዳተኛ ላለመሆን ዋስትና የለውም ዛሬ ኖርማሊ ነበር ነው ባንድ ወቅት ጥሩ እሁድ መዝናኛ ቴሌቪዥን አይቺ ሲወጣ ነው አንድ በተወረወረች ድንጋይ ነው አይደል ሆናለው ብያስብ ያላቅምና ማንንም ሰው አዲስ አበባ ከተማ ውስጥ ባለ ስታቲስቲክስ አሁን በሳምንቱ 3 ሰዎች ቋሚ አካል ጉዳተኛ በመኪና አደጋ ብቻ ሌላ ነገር ሳይጨምር ማለት ነው እንግዲህ ጦርነት አለ ጋንግሪን ስኳር በሽታ የተለያየ ነገር አደጋዎች አሉና ማንኛውም ሰው አካል ጉዳተኛ ላለመሆን ዋስትና የለውም ይሄን ነገር ሰሰራ ለነገ ሊጠቅመኝ ይችላል ወይ ለልጄ ሊጠቅመኝ ይችላል ብሎ አንሷት ታሳቢ ቢያደርግና ቢሰራው ቆንጆ ነው ማንኛውም የሚሰሩ ህንጻዎችም ለአካል ጉዳተኛ ምቹ ሆኑ የሚሰሩ መንገዶችም ከመኪና ለአካል ጉዳተኛ ከመኪና አደጋ ነፃ የሆነ ምንም ሳይሳቀቅ እንደፈለገ የሚንቀሳቀስበት ቦታ ቢሆን ይሄ መንግስት ታሳቢ ትኩረት ሰጥቶበት ማለት ነው እንዲንቀሳቀስ እንደገና እዚህ ክልሉ ላይ ያለው የአካል ጉዳተኛ የሚያስፈልጉ ማቴሪያሎች አሉ እነዛውላ ለአካል ጉዳተኛ ወቅቱን ጠብቆ እንዲመጣና አካል ጉዳተኛ ተጠቃሚውን ማያስፈልጋል ለምን ዊልቸር ተንቀሳቃሽ ዊልቸር ሰበርበታል ያን ቶሎ ሪፕሌስ ማድረግ አልተቻለም ዘካባው ሰዓት ርቀት አለ አንድ አመት ሰጥቶ እንደሆነ 3-4 አመት ነው ይቆየው ያ ደግሞ ለአካል ጉዳተኛው ለስራው ከፍተኛ እንቅፋት ይፈጥርበታል እንግዲህ አካል ጉዳተኞችን ያማከለ ስራ ቢሰራ መልካም ነው ምክንያቱም ያው እነሱም አካል ጉዳት ጥላ ነው እኛ ዛሬ ሙሉ አካል ነን ነገ ግን እንደሚከሰት አናቀምና እንደዛ አይነት ስራዎችን ሲሰራ ለራስ ተብሎ ቢሰራ ከእንደገና ደግሞ እዛ ጋር ህግ ያወጣውም ህግ አስፈጻሚው ልክ ይገባኝ ማለት እኔን ይመለከተኛል የሚለው ነገር ሆኖ ባስገዳጅ ሁኔታ ይሄን ነገር እንዲሰሩ ምክንያቱም ምንድነው አንድ ህንጻ ቀደም እንዳልኩት ሲሰራ ራሱን የቻለ ስታንዳርድ አለውና ራምፖቹን ሲሰሩ ይሄ ራምፕ ትክክል አይደለም ለምሳሌኛው እንዲኒ ብዙ ጊዜ ስልጠና ስንሰጥ ያው እዚህ ጋር እንትን ለማለት ፈልጌ ነውና ስልጠና ስንሰጥ ዲኒ ነው የምንሰጠው ዲኒ ማለት ራምፑ የሚመቻል ቦታው የሚመቻል ራምፑ ሲንክ አድርጎ ነው ይሄ ሲንክ መሆን የለበትም ስንል አስተካክሉን ይሰራል ማለት ነው ማለት አካል ጉዳተኞችን ተደራሽ ያደረገ ስለዚህ እንደዚህ አይነት ስራዎች ቢሰሩ እንትንም ለሚገነባው አካል እንትን ቢያደርገው እርግጠኛ ነኝ የሚገነባው አካል ያንን እንትን ያደርጋል ለምሳሌ የሆነ ነገር ይደረግኮ ከመንግስት አካል ሲመጣ ሁሉም ሰው ያደርጋል ይተገብራል ስለዚህ ያንን የሚገነባው ሰውዬ ግለሰብ ወይ ደግሞ ይሄን ነገር እንትን ቢያደርግ አስገዳጅ ሆኖ ሁሉም ያማከለ ምክንያቱም ህንጻ ሲሰራ ሽንት ቤቱንም ሊፍቱንም ለአካል ጉዳተኞች ተደራሽ እንዲያደርግ ራምፑም ራሱን የጠበቀ በስታንዳርዱ መልክ ቢሰራ ብዬ እንትን አደርጋለሁ ማለት ያ ከሆነ ደግሞ ምንድነው ሁሉም ተደራሽ ያደረገ ስራ ይሰራል ብዬ አስባለሁ